ምንድነው የተፈጠረው? አንዴ ካሜራውን ዝቅ አድርገው እባክህ። ምንድነው የተፈጠረው? ቆይ እሺ፣ ከዚህ ቤት ሄዳል። እሺ፣ በቃ እሺ፣ ይዘን እባክህ ቃል ና ቆይ ተረጋጋ እባክህ። ቃልዬ እንዴ ታዋ ቃልዬ እንሄዳለን። ቆይ ይስሩል ይገላታል። መጥቶ ነው የሚገላት። የምሬን ነው። የትም ትሁን የትም በጣም የሚከታተላት። ምክንያቱም ያደራ ልጅ ነው። ታዲያ ቃላብ ላይ እንደዚህ እንዳደረጋችሁበት ትነግሩኛላችሁ። ሰሚያለሽ? ከዚህ የትም መሰረት ሰሚያለሽ? ይኸውልሽ አሁን እኮ እንትን እያልኩሽ አይደለም፣ እየለመንኩሽ አይደለም፣ እያስጠነቀቅኳችሁ ነው። ከዚህ የትም አትሄዱም። ተግባባን? እኛ አሁን ወደ ክስ ሊሄድ ነው። ቤት ውስጥ ገብተሽ ምን የኋላ መረጃ እንዳላችሁ ትነግሩኛላችሁ። ተግባባን? ግቡ። አሁን ኑ ዳይ ከካሜራ ጀርባ ያላችሁ ሰዎች ዳይ ግቡ። እኔና ተስተሰኝ የልጅነት ጓደኛ ልጅ ምንቴ ይፈልግ አይው እስቲ ቃልዬ ቀና ብለህ እስቲ እባክህ ነው ቃልዬ አታስተውሰኝም? ምንቴ እኮ ነኝ ምንቴ እኮ ነኝ። ይኸው እስቲ ምን አስወጣለሁ። አስወጣለሁ። ቆይ አሁን ረጋ በል ቃልዬ። ቆይ እኔ አንድ ነገር የሰረኩት ነገር የለኝም። ፈጣሪ ምስክሬ ነው። እኔ አንድ ነገር ከዛ በኋላ ነው የመጨረሻ ጊዜ እናትየውን የሚያገኘዋት ልጠይቃቸው፣ ከለቅሶ በኋላ ልጠይቃቸው ሄደ ጓለችብኝ። ከዛ በኋላ በቃ መምጣትም ማለት ነው የምታወራው አንተ ካዲ እኮ እንዳልሰረኩ እኮ ታውቂያለሽ። የዛ ሰዓት እንደውም ስታባርኝ እኮ ነበርሽ፣ ቆመሽ ነበር እኮ ግቢ ውስጥ አታስተውሽም? በቤት ይዘመተ ጎረምሳ ጨራሽ። እሺ ሰሚያለሽ? መሰረት ሌላ ችግሩ ስልከተ ተረጋጊ። ምንም አይነት ችግር የለም። እናንተ ተባባሪ ናችሁ። አየሽ? ምን ያጎቷ ልጅ እኮ ነኝ እኔ። ያጎት ልጅ ብለህ እኮ ነው መተ ሙልጭ እኔ አልሰረኩም፣ ነገርኩሽ እኮ። አንተም ደግሞ ለሱ ተባብረ ጨራሽ እሱንም ጎት ይዘብኝ። አሁን አንቺ ወንጀለኛ ነሽ። መሰረት ተረጋጋ። ቃልዬ ተረጋጋ። ቃልዬ ተረጋጋ። እባክህን ተረጋጋ። ቃልዬ ተረጋጋ። መጀመሪያ ለምንድን ነው ያስቸገርከው? እባክህን ቃልዬ ተረጋጋ። እስቲ ቃል ተረጋጋ። ቆይ ተረጋጋ። ቃል ማንም አይዝህም። እኔ ያለሁልሽ። አሁን እኛ አለን። ከኛ ጋር ደህና ሆነ አልነበር እንዴ? ቃልዬ ምነው አይደል? እንዴት መጣ? አንተ ምን ልታረግ ነው? ኬት አገኘው ደግሞ? ይሄንንም መሰርሰር ጀመራችሁ? አንተ ሳይሆን ምን አባል ሰራ መጣ እዚህ? ምን ተሰነተ? አንተ ምን መመለስ ግዴታ ነው? ነገር አርጎ ሰምኛላችሁ። ዛሬ ሲመጣ ያፍራል እኮ የቃላት የወንድሙ ልጅ ነው። እናንተ ስንት ነገር አርጋል ብላችሁ መውቀስ አትችሉም። የወንድሙ ልጅ ነው። ብዙ ነገር ያደረጋችሁት እናንተ እንጂ እሱ አይደላችሁ። ስንገባ ያየነውን ነገር ማመን አትችሉም። ተመልካቾቻችን ተረጋጋ። ቃላብ እባክህን መጀመሪያ ተረጋጋ። እሺ ቃላብ ተረጋጋ። እስቲ መጀመሪያ ተረጋጋ እባክህን ቃላብ ተረጋጋ። እንደዛ ቢሆንማ ኮሽ እኩል አውጥቼ ደጅ አላስረውም ነበር እንዴ? እባካችሁ ቃላብን ሰዱልኝ። አንዴ ቃላብና አባጋሽ ቃልዬ አባጋ መሰረት የቃላብ ትክክለኛ እናት እንዳልሆነች ሰምኛለሽ። ተረጋጊ ከሆነ ተረጋጊ እባካችሁ። በርግጥ አንቺ ግን እያንዳንዱ አንተ ውሻ ምንድነው ሰምኛለሽ? ተረጋጊ። ሰምኛለሽ? የምትረጋጊ ከሆነ ተረጋጊ። የባህሪ ለውጥም ብቻም ሳይሆን ይኸውልህ ህመሙም አለ በሽታውም አለ። ያ ስላለ ልጄ እንዳይጎዳብኝ አእምሮ የበለጠ እየተባባሰ ሌላ እንትን ውስጥ ደግሞ ድጋሚ እንዳይገባብኝ በሚል ነው በስጋት እንደ ስብስብ ያደረኩት። ልጄ ለልጄ ክፉ ሆኜ አይደለም፣ ክፉ እናት ሆኜ አይደለም እንዴ። ክፉ እናት በሆንማ አውጥቼ ለጉደፈቻ ሰጠው ነበረ። ሰብስቦ መያዝ፣ ሰብስቦ ልጄን ከብዙ ከጎረቤት አፍ መጠበቅ ይሄን ያክል ነውር ነው እንዴ? በአስደንጋጭ ሁኔታ መሬት ላይ ተንፈራፍሮ አንድ ወላጅ ለልጄ አስባለሁ የምትል ወላጅ ልጇ እንደዛ ኩርምት ብሎ ታስሮ መሬት ላይ እየተንፈራፈረ እንዴት ትፈቅዳለች? የትኛው የእኛት አንጀትስ ይችላል? ተመልካቾቻችን ይኸውልህ እንዳየኸው ነው። አልጋ ላይ እንኳን እምቢ ሲለኝ አልጋውን ያለውን አጣጥፌ አስቀምጬ ነው ያየኸው። ገብተህ ካይተኳል አይደል እንዴ? እንደውም በስንት እንትን ነው ከአፉ እየፈለቀኩ አንዳንዱን ራሱ የማወጣው። ስለዚህ አልሰጥህም፣ ወይም ደግሞ በኋላ ከተኛ በኋላ ምናልባት እሱንም ግን አልሰጠም። አላሳየህም ብያለሁ። አላሳየህም። መድኃኒቱን ለሱ ትሰጫለሽ አይደል? ስለዚህ ይኸውልሽ ትሰሚያለሽ መሰረት ቃላብ ከኛ ጋር ነው ያለው። እንደማያስቸግርሽ እንግዲህ እያየሽው ነው። እስካሁንም በንግግራችን ላይ ዘሎ የገባበት አጋጣሚ እንኳን የለም። ከኛ ሰዎች ጋር ነው ያለው። ስለዚህ አየኔ ልጅ ምንም አያወራም አልኩህ። ዝም ብለህ ስላስጨነቀው ነው። አሁን ግርግር ስለበዛበት ካሜራ ምናምን ስለማያውቅ እናንተ ስለበዛችሁበት ነው እንጂ የኔ ልጅ ምንም አያወራም። እኔ እያልኩሽ ያለሁት እኮ ማውራቱ ላይ አይደለም። ቅድም ከኔ ጋር በነበረበት ጊዜ ላይ ያንቀኝ ብዙ ነገር ሊያደርገኝ ሞክሮ ነበረ። ሱሰኛ አድርጋችሁት ነው የምትሰጡት መድኃኒት ነው እንደዚህ እንደሆነ አይደል? መሰረት ትሰሚኛለሽ? አትዋሽኝ። እኔ ምንም ያዋሸሁት ነገር የለም አልኩ እኮ። የምትሰጡት መድኃኒት ነው እንደዚህ እንደሆነ ያደረገው እኔ አይደለም አልኩ እኮ። መድኃኒቱ ዶክተር ያዘዘው መድኃኒት እኮ ነው እየሰጠው። እንዴት ነው ቤት ውስጥ አስረሽው አንድ ሰው መድኃኒት እየከለከልሽው ሲጋራ ሱሰኛ ሊሆን ይችላል? ምክንያቱም ጎረቤት ያሉ ሰዎች ድምጽ ስለሚሰማ ነው። እዛ ተመልካቾቻችን ይሄንን ልጅ ጨለማ ክፍል ዘግታበት
እንደ እስረኛ ምግብ ትወረውርለታለች። ከዛ በኋላ በሰንሰለት እንደታሰረ እዛው ጨለማ ክፍል ነው። እንደዚህ ሆነ አታየውም ነበር። እባክህ አማራበት የምትለው ድንገት እንግዳ ከመጣ ብላ አድርጋ ይሆናል። እንግዲህ ይኸውልሽ ቃልዬ አንተ ተረጋጋ። የሚያስፈልገን ነገር ሁሉ እናደርጋለን። እጅ ልፍታ። እሺ በፈታ ግን ምንም አይነት ጉዳት አታደርስም አይደለ? እንዳሉት ምንም ጉዳት የምታደርሰው አይደለም አይደለ? ቃልዬ ሰሚያለሽ መሰረት ምንም አያገባሽም። ጉዳት ረጅም ጊዜ አብረሽ ቆይተሽ ሊሆን ይችላል። የልጅሽን ጭንቀት አንቺ የምታውቂ ከሆነ የሚጎዳም ከሆነ እኔን ነው የሚጎዳው። ስለዚህ እሱን ላውረው። ቃልዬ ምንም ጉዳት አታደርስም አይደለ? እንፍታህና እጅህን ከዛ ምንም አትለንም አይደለ? እሺ ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ? እንግዲህ ከትላንት የቀጠለ ኬዛችንን ዛሬም ይዘን ተመልሰናል ማለት ነው። እንግዲህ እነ መሰረት ምንም አይነት ዘመድ እንደሌለው ቃላብ እነሱ ምንም አይነት ዘመድ እንደሌላቸው ነግረውን ነበር። ነገር ግን ሊኖራቸው አይችልም የሚለውን ነገር እኛን ትንሽ ስላላሳመነን የራሳችንን ማጣራት አድርገን ቃላብ ዘመድ እንዳለው አጎት እንዳለው በአባቱ በኩል የሚገናኝ አጎት እንዳለው ደርሰንበታል ማለት ነው። ይህንን በማፈላለግ ሂደት ላይ እያለን ደግሞ ያጎቱ ልጅ አብሮ አደጉ ወንድሙን ምንተስኖት የተባለን ግለሰብ አግኝተናል ማለት ነው። ከምንተስኖት ጋር የኔ ባልደረቦች የተወሰነ ቆይታ አድርገው ተወያይተው ብዙ ነገር ላይ ከደረሱ በኋላ ከኔ ጋር ለመገናኘት እንዲሁም ደግሞ አንዳንድ ነገሮችን ስለነገርኩት የትኛውንም አይነት ነገር ለመተባበር ፈቃደኛ እንደሆነ ነግሮኝ አብሬው ከሱ ጋር የምገኝ ይሆናል ማለት ነው። ስለዚህ ከምንተስኖት ጋር የተወሰነ ቆይታ እናደርጋለን፣ ይዤው እመጣለሁ ማለት ነው። መጀመሪያ ሀሳባችን የነበረው ተመልካቾቻችን አጎትየውን ማግኘት ነበረ። አጎትየው በጣም በስራ ቢዚ ነው፣ ልናገኘውም አልቻልንም። አብሮ አደጉ ስለሆነ ምንተስኖት የተሻለ ነገር ይሰጠናል ብለን ስላሰብን ከምንተስኖት ጋር ቆይታ ለማድረግ ምንተስኖትን አግኝተነዋል። ይዘየላችሁ ምቀርብ ይሆናል ማለት ነው። ተመልካቾቼ ይህ ገመና ሾው ነው። የተጎዱ ሰዎች፣ የተበደሉ ሰዎች እንባ የሚታበስበት፣ የበደሉ ሰዎች ለወንጀል ለፍትህ የሚቀርቡበት በህግ የሚጠየቁበት ቻናላችን ነው። ከቻናላችን ጋር አብራችሁ እንድትቆዩ እንዲሁም ደግሞ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከእናንተ በተጨማሪ ብዙዎች ጋር እንዲደርሱ አብረን የተበደሉ ሰዎችን እንባ እናብስ እያልኩኝ በትህትና ጠይቃለሁ። አብራችሁን ቆዩ። እሺ ምንቴ ሰላም ነው? እንዴት ነህ? እንግዲህ ማጣራት ሳደርግ መጣሁበት ያልኩ አካባቢ ነው ያለሁት እና እንደው ይሄን አካባቢ ታስታውሰዋለህ? ይሄ አካባቢ እኮ የልጅነት ያደግኩበት ምናምን አካባቢ እኮ ነው። እዚህ አባቴ እዚህ መሬት ነበረው ሽጠን ነው የወጣ ነውና ይሄ የልጅነት ሰፈር በወርቅ ያደግኩበት ሰፈር እኮ ነው። ኧረ እባክህ እንደው እስኪ የምታስታውሰው የልጅነት ትውስታ ካለ የምታስታውሳቸው ቤቶች ካሉ ምናምን። ኧረ እዚህ እኮ ነው ያደግኩት ምናምን። አያቴ እንደው አንድ አጎት ነው ያለኝ ከኔ ጋር ሁለት ናቸውና አያቴ ያወረሳቸው አጠገብና አጠገብ መሬት ነበራቸው ከፍለው የሰሩት ማለት ነው። እና እዚህ ያጎቴ ልጅ ቃላብ ይባላልና ከሱ ጋር ስንጫወት ምናምን ያደግን መሰለኝ። የልጅነቴ ብቻ ሰፈር ነው እንደመጣኝ ግን አላውቅም። ስለዚህ ቃላብ ያው ቅድም እንትን ብለናል ያጎቴ ልጅ ነውና አያቴ ነበር ያወረሳቸው እነዛን ቤቶች። አያቴ ነበር ያወረሳቸው። ሰፊ ግቢ ነው። አያቴ ነበር ያወረሳቸው። ከዛ ያው በአንዳንድ ምክንያት ወጣን። ከዛ አጎቴም ነፍሱን ይማረውና አረፈ። አጎት አለ የሚባለው አፍት እንደው ቤቱን ምን ከማውረሱ በተጨማሪ ያወረሰው ንብረት የሆነ ነገር ይኖር ይሆን? አይደለም፣ በጣም ሰፊ ስንዝር ነው። ጥማር የሚባል መሬት ነው። ያው እኛ ወተን እነሱ ናቸው እዚህ የቀሩት። ትንሽ ከኛም ከፍለው ወስደዋል ከአባቴ ጋር በመስማማት። በጣም ሰፊ ግቢ ነው እና ቤት አለው። አዎ እየኖሩ። ስለዚህ የትኛውም እንደው ያንን ንብረት ወርሳለሁ ለሚል ሰው የሚያጓጓ አይነት መሬት ነው ማለት ነው። መሬት እኮ ያው የገጠር ያው የድሮ አያቴ አራሽ ነበር፣ ገበሬ ነበርና ጥማር ነው ምናምን የሚሉት ነገር አለ። አባቴ ነው እንደዚህ ሲጠራማ። በጣም ሰፊ ግቢ በጣም እሺ እንግዲህ ይሄው ለምንቴ ለተመልካች ግልጽ ለማድረግ ያክል እንደው ማን እንደሆንክ እያንዳንዱ ነገር ንገረን እስቲ። ያው እኔ መንገድ ላይ እንዳገኘ ምንተስኖት ነው ምንቴ ነው የሚባለው። አንድ አጎት ነው ያለኝ ያው እንደነገርኩ ማለት ነው። ያው የልጅነቴ ሰፈር ነው እንደነገርኩ። ከቃላብ ጓደኛ ጋር የምጫወትበት የቦረኩበት ሰፈር ነው አክቹሊ። እና በቃ እንደዛ ከቃላብ ጋር ያለ ግንኙነት ምን ይመስል ነበረ? የልጅነት ሁኔታችሁ አይ ቲንክ እድሜያችሁም ተቀራራቢ ነው። ቃላብን የማይቻው ነበርና ብዙ የመራራቅ ነገር የለም። አግኝተው ነበር? አዎ አግኝተው ነበር። አይ ጥሩ። የት አገኘው? እኛ እኮ ቆይቻለሁ። ያው በአንዳንድ ምክንያት ነው ግን በጣም ቆይቻለሁ። እና ከቃላብ ጋር ያለን ነገር ያጎቴ ልጅ ነው። አንድ ሴት አለች፣ እሱ ሌላ ናት። ያጎቴ ልጅ ነው። በልጅነት ያደግነው እየቦረቅን ምናምን እኛ ቤት እንመጣ ነበር። አጠገብ ላጠገብ ስለሆነ አንራራቅም። አንድ ላይ ነው የምንጫወተው። ትምህርት ቤት የምንሄደው አንድ ላይ ነበር ምናምን። ስለዚህ ምንቴ አንተም ታውቃለህ ማለት ነው አይደለ? እሷ የእንጀራ እናቱ እንደሆነች ለቃላብ። አዎ የቃላብ እናት ይገርምሃል።
በምትወልድበት ሰዓት ነበር እናትየው ያረፈችው የመጀመሪያ ሚስቱ ያጎቴ የመጀመሪያ ሚስቱ ማለት ነውና ማማ የቃላብ እናቱ ትክክለኛ እናቱ ቃላብን ስትወልድ ነው ብዙ አያቃትም ማለት አያቃትም ከዛ በኋላ ሌላ አገባ ሌላ የተወለደ አሁን ቅድም ያልኩት እህቱ ያልኩ የደምትባለው ከሌላ የተወለደች ናት አግብቷል ከዛ በኋላ አጎቴ ማለት ነው እና በቃ ያው እሷም ከኛ ጋር ትጫወት ነበር ምናምን አንድ ላይ ነው ያደግነው ስለዚህ ልጅነታችሁም ሁሉ ነገራችሁም የጋራ ነበር አንድ ላይ ነበር ማለት ነው እሺ ቃላብ በልጅነት በነበረበት ወቅት ላይ እንግዲህ ጨዋታችሁ ሁሉ ነገር ኖርማል ነበር ማለት ነው ታማሚ እንደሆነ ነግረውኝ ነበር ታማሚ የምን ታማሚ ትንሽ አንዳንዴ ከኩበቱ ጋር ምናምን ይመጣ ጉንፋን ነገር እንጂ ማለት ከዛ የከፋ ነው ታማሚ አልነበረም ከኔ ጋር ይጫወት ነበር ምንም ታማሚ አልነበረም ማለት ታማሚ ነው ስለዚህ አንተ ያልከኝ ያለው ቃላብ ያለበት ህመም ጉንፋን ነው አንዳንዴ የሚመነሳበት የጉንፋን ከኩበቱ ምናምን የሚመጣ መሰለኝ እንጂ ይሄ መደበኛ ሰው ሊያመው የሚችል አንተም በልጅነት አሞ ያለፈው አይነት ይመላለስበታል ጉንፋኑ እንጂ ሌላ ነገር በሚገርም ሁኔታ እንግዲህ ምንቴ ምናልባት ያጎተ ልጅ ነው አውቃለሁ ነገር ግን ትንሽ የሚከብድ አይነት ሁኔታ ላይ ነው ያለው ቃላብ የተወሰነ ነገር አለ እንግዲህ ምናልባት አንዳንድ ነገሮችን አንተም ስትነግረኝ ግልጽ እየሆነልኝ ነው የመጣው ትክክለኛ እናቱ ትመስለኝ ነበር የቃላብ እናትም አሁን ያለችው መሰረት ነው ምናም ስሙ አዎ መሰረት ልክ ነህ አዎ ያው እሷ እንትን ካለ በኋላ አባትየው አጎቴ ካረፈ በኋላ እንድንጠጋ አፈልግም ምን እንደሆነ አላውቅም አራራቃችን ከቃልዬ ጋር ማለት ነው ከዛ በኋላም ሰፈርም ራቅ ስላለ የምንገናኝበት ነገር ቀነሰ ማለት ነው ከዛ ስንሄድ ያው እንጠይቃቸው እሱ ሞቶ ዝም ማለት ይደብራል ምናምን በሚል እንሄድ ነበርና መታሳየም ፊት እንጃ በጣም ከባድ ነው ከዛ አባቴም የውርስ ምናምን ድጋሚ ጥያቄ ይመስላል ምናምን በሚለው እሱም እንዳስቀራ አረጋኝና ከዛ በኋላ ቃላብን ካገኙት በጣም ረጅም አመት ስንት አመት ላይ አጎቱ 15 16 እያለ እንደዛ አካባቢ ነው የሞተው እኔም እንደው ተመሳሳይ ልጅ ላይ ነን የዛ ታይም ነበር እና እሷ እንድገባለ ፈቅድም ግን እንጃ ቃልዬ የምር ነው ግን አንተ ቆይ እንደው እሺ እናትየው አትፍቀድ ጥሩ ስሜት አይኖራት ግን እንደው በውጭ ልጅ አብሮ አደገ ነው ያጎት ልጅ ነውና ለማግኘት እንደው አልጣርክም በውጭ እንኳን እንደዛማ ሲሰማኝ አንድ ቀን ስሄድ በር ላይ ከፈተችልኝ ከዛ እንዴት ነሽ መሲ ምናምን ስል ደህና ነህ ምናምን አለችኝ ከዛ ቃላብን ፈልጊ ቃላብ የለም ምናምን አለች ከዛ አይ በቃ ገብቼ ልጠብቀው ምናምን ስል በቃ የለም አልኩ አይደል እንዴ ልወጣ ነው ምናምን ጮካለችብኝ ቦጋለችብኝ ከዛ ያቺኛውም ሴት ልጇም እንደዚህ ተከትላ ስድብ ውሻ የምትለው ነገር ብቻ በጣም ባለጌ ሆናለች ምን ነክቷቸው እንደሆነ አላውቅም ብቻ አጎቴ ከሞተ በኋላ ምንም ከዛ ሄጄ አባቴ ነገርኩት የዛ ሰዓት ከዛ በቃ ካም በኋላ እንዳትሄድ ምናምን አለኝ ሌላ ነገር ፍለጋ ይመስላል እንዳትሄድ ልመና ይሆናል አባቴ ወጋ ጧቂ ነው እንደዚህ መለመን ምናምን አይፈልግም ስለዛ ከዛ በኋላ ቀረው ያው ረጅም አመት እንግዲህ ምን ከረጅም አመት በኋላ ነው ይዤ ወደዛ ቤት የሚሄደው ቤታቸው እዛ ጋር ያለው ቤት ነውና አዎ እና ከረጅም ጊዜ በኋላ ነው ወደዚህ የምትመጣው አንተም እኔ እንኳን ተደጋጋሚ ጊዜ መጥቼበታለሁ አንዳንድ ነገሮችን ለማጣራት እንግዲህ እዛ ቤት ውስጥ ያሉትን እያንዳንዱ ነገሮች አብረን ነው የምናየው የሚሆነው ቤት ልንገባ አዎ አብረን ብንገባ ይሻላል ምን ችግር አለው ምን ነው ያው አባቴ ግን እሺ እሱን እንደው ሽፋን እናደርጋለን አንተም ያጎት ልጅ ነው ከረጅም አመት በኋላ ነው የምታየው በዛ ላይ እዛ ቤት ውስጥ ብዙ የተለየ ነገሮች አግኝተናልና አብረን በእናየው እሱን አብረን ነው ምን መሰለህ በቻልከው እንደው በደንብ የምታግዘኝ ነገር ይኖራል ብዬ አስባለሁ እነሱ ብዙ የሚያንታቱብኝ ነገሮች ስላሉ ትክክለኛውን የዛን ቤት መሰረት እውነት የምታውቀው አንተ ነህ እና አንዳንድ ነገሮችንም ለማወቅ እንዲያመች አብረን እንግባና ብዙ አላቆየም እሺ ይቅርታ በጣም ያጎት ልጅ ነው እኮ አንተ ማለት ያጎት ልጅ ነው ግን እናትየዋ ችግር የለውም ያመቻል ነው አንዳንድ ጊዜ እኮ እንጀራ እናቶች ገባር ናቸው ምን በራቸው ክፍት ነው ናግባ እሺ እንግዲህ ተመልካቾቻችን ግቢውን ለምደናል በተለይ እዚህ ጋር እኮ ነው ጮህ እዚህ ጋር ምናምን አይደለ እንግዲህ ብዙ ጊዜ ዝም ብለን መግባት ለምደናልና በሩንም እንደምታየው ክፍት ነው ቃላብን ወስደን እኛ ጋር ያቆየነው የኛ ሕክምና ባለሙያዎች የራሳቸውን እርዳታ እያደረጉለት ብታዩት በጣም በሚገርም ሁኔታ ከትላንት ዛሬ መሻሻል አሳይቷል ማለት ነው እንግዲህ ይሄው ምንቴ ይሄን ይመስላል ከቃላብ ጋር ያለ ትዝታ እዚህ ቤት ላይ ብዙ ነውና እንግዲህ ዛሬም ተመልሰን መተናል መሰረት እንዴት ናችሁ ሰላም ነው አይደል እንዴት መጣ አንተ ምን ልታረጉኝ ከየት አገኘው ደግሞ ይሄንንም መሰርሰር ጀመራችሁ አንተ መሰርሰር ሳይሆን ምን አባል ሰራ መጣ እዚህ
ምን ተሰኖት አንተ ምን መመለስ ግዴታ ሁሉ ነገር አድርጎ ሰምኛላችሁ ዛሬ ሲመጣ ያፍራ እኮ የቃላት ወንድም ልጅ ነገር አድርገሃል እናንተ ስንት ነገር አድርጋል ብላችሁ መውቀስ አትችሉም የወንድሙ ልጅ ነው ብዙ ነገር ያደረጋችሁት እናንተ እንጂ እሱ አይደላችሁ ምን ተሰኖት ብዙ ማስረዳት ከዚህ በላይ ተረጋጋሽ አባቴ ስንት ነገር ነው ወንድሜን ያለ ፈቃዳችሁ ነው ሰላችሁ ደግሞ ምን እያደረጋችሁ ነው እንግዲህ እሱን የመስደብ መፍት ይኖራቸዋል ብዬ አላስብም በግድ ይዤ የመጣሁት እኔ ነኝ ምን ለዚህም በጣም ይቅርታሽ አመላቸውን እያወቅከ ነው የመጣኸው ግን ትንሽ አብረኝ እንድትሆን ስለፈለኩ ነው ከዚህ በላይ ምን እናድርግ ልጄን እኮ ጉዬን ነጥቃችሁ ወሰዳችሁ አሁን ደግሞ እሱን ይዛችሁ መጣችሁ አስደብድበኛ ይሄ ልጅ እኮ ባዳ አይደለም ማለት እንደ የቃላብ የወንድሙ ልጅ ነው ኧረ እባክህ የቃላብ ያጎት ልጅ ነው እኮ የቃላብ ያጎት ልጅ ነው አይቻልም ያኔ ስንት ነገር ዘራርፈ ሄድከው አባቴ ሞተ ዝም በል እናቴ ነግራኛለች ያልነገረችኝ ይኸውልሽ መሰረት ስንት ነገር ልጅቷን በማየው ነገር ከመላት በፊት ምንድን ነው ይሄ ልጅ እኮ የቃላብ እኩያ ነው አይደል እንዴ ለምንድን ነው ስሙ የምታጠፊው ምክንያቱም ስንት ነገር ነው ያደረገኝ እኔ ምንድን ነው ያደረገ ምንድን ነው ስንት ነገር እንዴ ባለቤቴ ሞተ ጊዜ የሀገር መሳቂያ አድርገኸኝ አይደል እንዴ ሙልጭ አድርጎ ያለኝን ሀብት ንብረት ሙልጭ አድርጎ ይኸውልሽ መሰረት ምን አስበሽ ይህን ልጅ ከዚህ ቤት እንዳባረርሽው እኔ አሁን ገብቶኛል ሰርቆኝ ነዋ ሰርቆኝ ምን አስበሽ እንደሆነ ከዚህ ቤት ያራቅሽው በደንብ ገብቶኛል ብዙ ነገሮችን ነግራኛለሽ ከዛ በተጨማሪ ደግሞ አንቺም መሰረትም ምንም አይነት ዘመድ እዚህ የለም እና ታዲያ ሌባ ዘመድ ማንም የለንም ብላችሁ አይደለም የሌባ ዘመድ እንደሌላችሁ ሳይሆን የስጋ ዘመድ እንዳላችሁ ነበር አጠያቂ ሌብነቱንም ጠቅሰሽ መንገር ትቺ ነበር ዘመድ እንዳለሽ አይደል ሌባ ዘመድ የለኝም የሆነ መረጃ እየደበቃችሁ እንደሆነ አውቄባል ይኸውልሽ መሰረት ባለቤቴ እንደሞተ ቆጥሮናል አሁንም ከእናንተ ጋር ጉንጭ አልፋ ክርክር ማድረግ አልፈልግም የሆነ ነገር እየደበቃችሁ እንደሆነ እየደረስኩበት ነው እኔ ምንም የደበቁ ይሄና የሱ አባት ተመሳሳይ አይነት ቤት ከአያታቸው እንደወረሱ ነግሮኛል ያ ማለት ደግሞ የሆነ ነገር እንዳለ ያሳየኛል በጣም ትልቅ መሬት እንደሆነ ሀያታች ያንቺ ሀያት ያወረሳችሁ ቀጥታ ያንቺ ላይሆን አው ያንቺ ማያት ይሆናል ወገቤና ስሪን ጭቃ ያቀበልኩኝ የተሰራው ቤቱ የምን ወገብ የምን መሬት ያወረሳችሁ ግን በምንድን ነው የሰራሽው መሬቱ ግን የኛ ነው አንተተ ነው የምን ማስረጃ ይዘመጣል ደግሞ አረብ ግዳውን እሱን ልሰርታችን አታስተውሽም ስንጫወት ምን እኛ ግቢ ሄደን ስትጮሽ አታስተውሽም አላውቅም ድሮ ነበር ያኔ እናቴን ዘርፈ ስትሄድ ነበር እኔ ማሰለ እኔ ሌባ አይደለሁም እኔ ምንም የዘረፉት ነገር የለም ማን ወሰደው ታዲያ ማን ወሰደው እኔ ምን አውቃለሁ ዋሻሽ ታዲያ ለመጀመሪያ ለምን አሰለ ምን በሩ ዘግተሽ ነው አንተ በጣም ይቅርታ ይኸውልሽ ትሰሚኛለሽ የትም መሄድ አትችይም እዚሁ ነው የምትሆኑት እናንተ ቃላብ ልከስ ነው እኔ ነኝ እናንተ መከሳችሁ ትሰማላችሁ ከዚህ ቦታ የትም አትንቀሳቀሱም ቃላብ ላይ ያደረሳችሁት ከዛ በተጨማሪ የራሳችሁ ምክንያት እንዳላችሁ ስለደረስኩበት ከካሜራ ጀርባ ሰዎች አሉ የትም አትሄዱም እዚሁ ቁጭ ብላችሁ እያንዳንዱን ግልጽ ነገር ምን አስባችሁ ቃላብ ላይ እንደዚህ እንዳደረጋችሁበት ትነግሩኛላችሁ ሰሚያለሽ ከዚህ የትም መሰረት ሰሚያለሽ ይኸውልሽ አሁን እኮ እንትን እያልኩሽ አይደለም እየለመንኩሽ አይደለም እያስጠነቀቅኳችሁ ነው ከዚህ የትም አትሄዱም ተግባባን እኛ አሁን ወደ ክስ ሊሄድ ነው ቤት ውስጥ ገብተሽ ምን የኋላ መረጃ እንዳላችሁ ትነግሩኛላችሁ ተግባባን ግቡ አሁን ኑ ዳይ ከካሜራ ጀርባ ያላችሁ ሰዎች አሉ ዳይ ግቢ ነይ አይሆንም ወደ ክስ እየሄድኩ ነው ሰሙኛላችሁ ይኸውልህ የኔ ጌታ አሁን ጭራሽ በቤቴ ገፍተራኝ ጊዜኝ ትገባለህ ይኸውልሽ መሰረት ይሄ ነው አንቺ አሁን ወንጀለኛ ነሽ እኔ ወንጀለኛ ምንም አይነት ነገሮች እኔን የመናገር ሞራል አክብሬሽ በርሽ ላይ ቆሜ ላውራሽ ዘግተሽብኝ እስክትሄጂ ድረስ አክብሬሽ ነበር ትሰሚኛለሽ ለሱ ፈቃደኛ ያልሆንሽው አንቺ ነሽ አንተ ነህ እንጂ እባካችሁ ከካሜራ ጀርባ ያላችሁ ሰዎች ይዛችሁልኝ እንጂ ይኸውልሽ መሰረት ካንቺ ጋር ምንም አይነት ቆይታ ልናደርግ አንችልም በቤቴ የምትይበት ሁኔታ ላይ አይደለም ያለሽው ወንጀለኛ ነሽ ትሪት የምትደረጊው እንደ ወንጀለኛ ነሽ ይኸውልሽ ይዘመተ ጎረምሳ ጨራሽ እሺ ሰሚያለሽ መሰረት ሌላ ችግሩ ስለከተ ተረጋጊ ምንም አይነት ችግር የለም እናንተ ተባባሪ ናችሁ አየሽ ምን ያጎቷ ልጅ እኮ ነኝ እኔ ያጎት ልጅ ብለህ እኮ ነው መተ ሙልጭ እኔ አልሰረኩም ነገርኩሽ እኮ አንተም ደግሞ ለሱ ተባብረ ጨራሽ እሱንም ጎትተ ይዘብኝ አሁን አንቺ ወንጀለኛ ነሽ መሰረት እንደዚህ የመጮህ እንደዚህ የማድረግ መብት የለሽም ተግባባን ስለዚህ መጀመሪያ ተረጋጊና ይኸውልሽ ሰሚያለሽ መሰረት እባክሽ አበጥብጪ እባክሽን የምትረጋጊ ከሆነ ተረጋጊ ያማ አይሆን ከሆነ ግን አስወጥቼ አይሆንም በርሽ ላይ አክብሬሽ በስርዓት ላውራሽ ሞክሬ ነበረ ለዛ ፈቃደኛ ያልሆንሽ አንቺ ነሽ ወንጀለኛ ነሽ ልጅሽን በድለሻል ልጅሽን ብዙ ነገር አድርጊያለሽ እባክሽን ይኸውልሽ የምትረጋጊ ከሆነ ተረጋጊ ይኸውልሽ በእንደዚህ አይነት ሁኔታ ከአንቺ ጋር ልንቆይ አንችልም መሰረት ለምን በቤቴ ጭራሽ
በቤት የምትይበት ሁኔታ ላይ አይደለም ያለሽው። አሁን አንቺ ሰው እኮ ነው ጎትተህ ይዘብኝ የገባኸው። ዘመድ የለኝም ብለሽ አግኝቼ ያመጣው ዘመድሽ ነው፣ ማትፈልጊ ሰው አይደለም እሱ። እሺ ደጋግሜ ነው የምነግርህ፣ የሌባ ዘመድ የለኝም። አንቺ ለራስሽ የሰጠሽው ምክንያት ነው፣ ለሁኔታዎችሽ ለምታረጊው ነገር እንዲመችሽ አድርገሽ ነው። እባካችሁ እባክሽን ውጪ። መሰረት ሂጂ፣ በቃ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ያዙልኝ፣ የትም እንዳትሄድ ያዟት። እሺ እሷን እንግዲህ ተመልካቾቻችን መሰረት ምንም ፈቃደኛ ልትሆን አልቻለችም። ስለዚህ የምትናገርበት ቶኗም ልክ ስላልሆነ ከካሜራ ጀርባ ካሉ ሰዎች ጋር እንድትቀመጥ አድርገናል። ብዙ ነገሮችን ሞክረን ነበር፣ በር ላይ ታግሰናት ነበር። እንዳያችሁት ግን ፈቃደኛ አይደለችም። ስለዚህ ወንጀለኛ አድርገን በቁጥጥር ስር ማዋል ፍቃዱ ስላለን ከካሜራ ጀርባ ከህግ አካላቶች ጋር ቁጭ እንድትል አድርገናል። አሁን ከልጇና ከቃላብ ያጎት ልጅ ምንተስኖት ጋር ትንሽ ቆይታ ይኖረናል ማለት ነው። እሺ አሁንም ጠይቅሻለሁ። እንግዲህ ከአንቺ የተለየ ነገር አገኛለሁ ብዬ አይደለም ሄደን ከቅድም ጀምሮ ከትላንትም ስናወራ ያለሽ ነገር የተለየ ነው። ምንም የማውቀው ነገር የለም። ከዚህ የተለየ ነገር ብዙ ጊዜ አትነግሪኝም። እሺ ምንቴ አንዳንድ እናቴን በቤቷ ውጭ አልካት፣ ለዚህ ዋጋ ትከፍላለህ። እሺ እንዳትረሳ። ዋጋ የምትከፍሉት አንቺና እናትሽ ናቸው። ስላደረጋችሁ ስለ አንዳንዱ ነገር ወንጀለኞች ስለሆናችሁ እናሳያለን። ቀላል ሰው መስላለች እናቱ። ኤደን ያንቺን ነገር አልፈርድበሽም። ልጅነት ከዛ ውጭ ደግሞ ንቀት ተጨምሮበት የምታሳየው ነገር ነው። እሺ ምን ተስኖት አንዳንድ ነገሮችን ልጠይቅህ። ምናልባት እንግዳ ሊሆንብህ ይችላል። ይዤ አመጣጤም ከመንገር ነው። ብዙ ማስረዳት ያለብኝ ነገር ለዚህ ቤት እኮ እንግዳ አይደለም። ለቤቱ ሳይሆን ግን ሁኔታው ምንም ሊገባኝ አልቻለም። ለምን እሷ ቦግ ብላ እንደምታወራ ለሁኔታዎቹ ነው እኔም አባባሌ። ምክንያቱም ድንገት ነው ይዤ የመጣሁት። ከረጅም ዓመት በኋላ ነው ወደዚህ ቦታ ላይ መጣሁ። ዱብዳ ላይ ነው የጣልኩህ እና እያንዳንዱ ነገር በወሬያችን መሀል ይገለጽላል ብዬ አስባለሁ። ከካሜራ ጀርባም ደግሞ በደንብ ላስረዳህ እሞክራለሁ። እሺ እንደው ከምን ተስኖት ጋር ስላላችሁ ነገር እንድትነግረኝ ነው የፈለግኩት። ስላስተዳደጋችሁ፣ ከዛ በተጨማሪ ደግሞ እንደው እድገታችሁ ምን ይመስል ነበረ አያታችሁ እያለ? እስቲ እንደው የምታውቀውን የልጅነት ታሪክ ንገረኝ። ቀጥል አንተ አባቴ። ሲጀምር እድገታችን ሲጀምር ከቃል ጋር ያለን እድገት ከእሷ ጋር የተቆራኘ ነው። አብረን ነበር የምንጫወተው። አታስታውሽም? ሄደን እሷን የወራችን አካል አታርጋት፣ ችግር የለውም። እሺ ምን ተስኖት ብቻ አብረን ነበር የምንጫወተው። እዛኛ ግቢ እየመጡ እንጫወታለን። ትምህርት ቤት አብረን ነበር የምንሄደው። ተማሪ ነበር፣ በጣም ጎበዝ ተማሪ ነበር። እንደው አንዳንዴ እኔ እንትን ስል በእስክሪብቶ ያስተካክልልኝ ምናምን ነበር እንዳልቆጣ ቤት ምናምን እና በጣም ቤስት ነበር። ያው ነፍሱ ይማር ነው ካጎቴ በኋላ ነው። ከዛ በፊትም እያወጡ ያዝናናን ነበር ምናምን። ትንሽ ገጠር አካባቢ ስለሆነ እንትን ራቅ ያለ ለአዳርም ልንሄድ እንችላለን አንድ ላይ ማለት ነው። እና አድረናል፣ ውለናል፣ ብዙ ነገር ከቃል ጋር ብቻ እንደዛ ነው። እና ለምን እንደዚህ ጓ ሆነው ለምን እንደዛ እንደሚሉኝ አላውቅም። እኔ አንድ ነገር የሰረኩት ነገር የለም። ፈጣሪ ምስክሬ ነው። እኔ አንድ ነገር ከዛ በኋላ ነው የመጨረሻ ጊዜ እናትየውን የሚያገኘዋት ልጠይቃቸው፣ ከለቅሶ በኋላ ልጠይቃቸው ሄደ ጓ አለችብኝ። ከዛ በኋላ በቃ መምጣትም ስለምን ጓ ማለት ነው የምታወራው አንተ ካዲ እኮ እንዳልሰረኩ እኮ ታውቂያለሽ። የዛ ሰዓት እንደውም ስታባርኝ እኮ ነበርሽ፣ ቆመሽ ነበር እኮ ግቢ ውስጥ አታስታውሽም? በል አንድ ላይ እኮ ሰረኩም ብለህ ታሪ እናቴ ወርቅ የት ሄደ? እኔ እንጃ። እኔ ምን አውቃለሁ? ኮሜዲ ላይ የነበረ ወርቅ የት ሄደ? እኔ ስመጣ አጋጣሚ ተገጣጣሚ ቤት ውስጥ አንተ ብቻ ነበርክ በሰዓቱ። ከዛ በፊት እንዴት አልሰረኩም ታዲያ? እንዴ ከእናንተ ጋር ተዋልጄ ከእናንተ ጋር ኖሬ አድሬ ምን ብዬ እየተጫወትን ያ ሁሉ ነገር እያደረግን እንዴት ከእናንተ ሰርቃለሁ? እንጂ ያበላህበትን እጅ የምትነክስ ውሻ ነህ። እሺ አንተ ምን ተረጋጋ አንተ። ለምን በእነዚህ አይነት መንገድ ስም እንደሰጡ ለምን ወንጀለኛ አድርገው ከዚህ ቤት እንድትርቅ እንዳደረጉ የራስ የሆነ ምልከታ አይደለም። ካጎቴ በኋላ ከዛ በኋላ ነው ሀፕን ያደርገውና አጎቴ ካረፈ በኋላ አባቴንም እንትን እንደዚህ እኮ እያደረጉኝ ነው ምንድን ነው ምናምን። እኔ ከፋኝ በጣም በቃ አብረን የምንጮተው ምናምን። ከዛ ስነግረው በቃ የሆነ ነገር ጥቅም ፈልገን ነው የሚመስለው ምናምን በሚለው ቀረው እንጂ እኔ ችግር የለውም። ምንቴ አንተ ረጋ ብለህ ለእኔ የምትነግረኝን እያንዳንዱ ነገር ንገረኝ። እሺ እኔም ተመልካቾችም እኩል ነው የምናየው። የምትነግረኝ እያንዳንዱ ተራ የምትላቸው ነገሮች እንኳን ለእኔ ትልቅ ማስረጃ ናቸው። እሺ ስለዚህ በቻልኩ አቅም ነገሮች ንገረኝ። እንዳልኩ በሂደት ነገሮች ይገለጹልሃል። እሺ የልጅነት ቆይታችሁ ምን እንደሚመስል በተወሰነ መልኩ አጫውተኛል እና የትምህርት ቤት ቆይታ ምን ይመስል ነበር? ትምህርት ቤት ጠዋት ከቃልዬ ጋር መማር የጀመርነው ከእንትን በኋላ ነው፣ ከአንድ በኋላ ነው። እዚህ አብዛኛው ጊዜ አንድ ብለን የጀመርነው እና እሱና ትንሽ እሱ ደግሞ ፈጣን ነው፣ በጣም ፈጣን ነው እና የእኔ አንድ አመት ምናምን ነገር ታላቅ ነው መሰለኝ። ስለዚህ ኤደን አንቺ እየተናገርሽ ያለሽው ሌላ ነው። ቃላብ
ከልጅነቱ ጀምሮ ታማሚ እንደሆነ ማርያም ማረች ይበልልን። እሺ እኔ እህት እንዳለኝ ታውቂያለሽ። ወለደች እንዴት ተግማማችሁ? በጣም ቃላብ ከልጅነቱ ጀምሮ በሽታ እንዳለበት ይሄ በሽታ ደግሞ አብሮት ያደገ እንደሆነ ነው እየነገርሽን የነበረው። ነገር ግን አሁን ካጎቱ ልጅ ካብሮ አደጉ እየሰማን ያለ ነው ደግሞ ቃላብ በልጅነቱ ምንም አይነት የጤና እክል እንደሌለበት ጤነኛ ልጅ እንደነበረ ነው። የጤና እንግዲህ በሂደት እነግርሃለሁ ያልኩ ይሄን ነው። ምንድነው ቃላብ ቤት አባቱ ያውቃል ማለት ዝም በል በእናትህ ከኔ ጋር ምንቴ ተረጋጋ። እባክህ በጣም ታግሽሻለሁ። መጀመሪያ ተረጋጋ። ይኸውልህ ምንቴ አንተ ተረጋጋ እሺ። እሷ ነገሮችን አበላሽታ እኔ እናንተ የምናወራውን እያንዳንዱ ነገር ልታበላሽብን ጥሩ ነገር እንደንለዋውጥ ልታረገን ነው። ጤና ምናምን ምንድነው? እሱን በሂደት አስረዳሃለሁ። ቅድምም እነግርሃለሁ ለአንተ እንግዳ ይሆንብሃል ያልኩ ይሄንን ነው እሺ። ስለዚህ አብራችሁ አስተዳደጋችሁ የትምህርት ቤት ቆይታችሁ ይሄንን ይመስል ነበር። ከዛ ነው ከሱ ጋር አልጫወትም እያለ ሲል የረሳው ልክ እንዳይመስልሽ ስለ ወንድሜ ስትል የነበረውን ደግሞ ምን በሽታ ምንድን የምታወራው አንቺ? ምንድን የምታወሪው? ምንድን የምታወሪው? ይኸውልህ ቃላት እኔ መጠይቅን ብቻ መልስልኝ። ይቅርታ ምንቴ ምን አለ መሰለህ ከአባቱ ሞት በኋላ ወይ ደግሞ ከአንተ አጎቱ ሞት በኋላ ነው ትንሽ ጊዜ ቆይታ ይኖራል። በአንድ ጊዜ ከዚህ ቤትም እንድትወጣ አያደርጉም ብዬ አስባለሁ። እና የዛን ሰሞን ላይ የነበረ ቆይታ ምን ይመስል ነበረ? ቃላብ የዛን ሰሞን ውስጥ የነበረው ነገር ምን ይመስል ነበር? የለቅሶ ሰሞን ላይ ምናምን ያው እንደማንኛውም አባቱ እንደሞተ ትንሽ ሀዘን ውስጥ ነበር ምናምን። ትምህርት ቤት ለወር ምናምን ነገር አልሄድም። እኔ ብቻ ነበር የሚሄደው። ከዛ በኋላ ጠፋው። ሲጀመር አባቴ ክረምት ላይ አንዴ ሞተው አንተ ውሸታ። ክረምት ላይ ነው የሞተው? ናሴ ላይ አይደለም የሞተው? ናሴ ላይ ነው የሞተው? ናሴ ላይ አይደለም የሞተው። ብቻ እሱን ተዋትና እኔ መሄድ ጀመርኩ። ብዙ እንደው አንገባም ነበር። ለአስተማሪዎችን ጎበዝ ተማሪ ነበር። ለአስተማሪዎቹ ተናግሬ ምናምን ነው ትንሽ ነገር ግን በዛው ቀረ። ምን ሆኖ ነው ምናምን ይሉኛል። በዛ አካባቢ በዛ አማካኝነት በቃ እንትን ለው ነበር ምናምን እጂ ልጠይቀው ጭራሽ ነው የሚያስገባኝ። ትንሽ የመጀመሪያ አካባቢ ለቅሶ አካባቢ ሰው ስለነበር ምናምን ያው እንደ እኔ ምን አድርጊያቸው እንደሆነ አላውቅም። የምር እንደ መገላመጥም ያደርጋታል። ከኔ ጋር ነበር የምትጮተው እኮ ከኔ ጋር ነበር ስርስሬ ነበር የምትጠፋው፣ ግን አጠፋም ነበር። ግን አሁን እኔ ምን አድርጊያቸው እንደሆነ አላውቅም። የምር ነው። እናትየዋ ናት እርግጠኛ ነኝ። እሷ የአንቺ ማንነት እንዳልሆነ አውቃለሁ። ከኔ ጋር በጣም ትጮች ነበር። ሌባ እንዳልሆንኩም ታውቂያለሽ። ዝም በል እናቴ ወርቄ ሄደ። እኔ ምን አውቃለሁ? ብቻ እኔ አልደርስም፣ ችግር የለውም። በመጀመሪያ እዚህ ቤት ውስጥ ስለመረስ ስላለመረስ ሳይሆን አንቺና መሰረት ስለሰራችሁት እያንዳንዱ ነገር በወንጀል ስለመጠየቅ ስላለመጠየቅ ነው የምናወራው ጉዳይ የሚሆነው። ተግባባን? እንግዲህ ይኸውልሽ ሄደን ዛሬ ላይ እንደዚህ ተንቀባረሽ እንደዚህ በንቀት እኛን ማውራትሽን አትይ። ነገ ባጠፋሽው እያንዳንዱ ጥፋት ወንጀለኛ ተብለሽ ስትታሰሪ ይሄን ንቀትሽ እንደምትደግሚው አይሻለሁ። ያንተ ሀተታ እውነት በጣም ነው የሰለቸኝ። በጣም ጥሩ ላይ በጣም ጎበዝ ነህ። ስለዚህ በጣም አመሰግናለሁ። ይኸውልህ ምንቴ አንዳንድ ነገሮች ለአንተ እንግዳ እንደሚሆኑ እርግጠኛ ነኝ። ድንገትም ነው እዚህ ቤት የገባው። ከገባን በኋላ ደግሞ እንዳየኸው ግጭት ነው የነበረው እና በእንደዚህ አይነት ሁኔታ ውስጥ እንድትገናኝ ድጋሚ ይህንን ቤት በዚህ አይነት ሁኔታ እንድታይ ስላደረግኩ በጣም ይቅርታ። መጀመሪያም ጠብቄው ነበር። ከዚህ በፊትም አባሮኛል። ብዙ አይነት ፊት ስላየው ያው ፊታቸው አዲስ አበባ መምጣት ሳልፈልግ ነው ግን ያመጣኝ። ቅድም እንደገለጽኩልህ ለምን ከዚህ ቤት ወርቅ ሰርቀህ ሀል ተብለ እንዳባረሩ በደንብ ይገባኛል። ምክንያቱም ምን አስበው እንደሆነ ቃላብ ላይ ያደረሱት እያንዳንዱን ነገር፣ ከዛ በተጨማሪ ደግሞ አንተን ከዚህ ቤት ያሸሹበት መንገድ ለእኔ በጣም ግልጽ እየሆነልኝ ነው የመጣው። ስለ ሀያት ውርስ ነግረህኛል። ምን ያህል መሬት እንዳወረሳቸው ነግረህኛል። ስለዚህ ነገሮች በጣም ግልጽ እየሆኑልኝ ነው። እንግዲህ ያጎቴ ልጅ ቃላብ ጥሩ የጤና ሁኔታ ላይ አይደለም ያለው። ያለበት የጤና ሁኔታ ለማናገረው ጨርሳችሁ ከሆነ ወጡ። አንቺ ዝም በዋጥሽ በቤቴ ዝም በይለኛል እንዴ? ሰሚኛለሽ ሄደን ሬሳ አንቺን ስንጠይቅሽ የረባ ነገር እየነገርሽ አይደለም። ከስድብና ከንቀት የዘለለ ነገር የለሽም። ይኸውልሽ አንቺንም አስጠፍንጌ እንደናትሽ ከካሜራ ጀርባ ማስቀመጥ ከብዶኝ አይደለም። ተግባባል? ልብ ይጠይቃል። እንደዚህ ልብሽ ያበጠው ምን አይተሽ ምን ተማምነሽ እንደሆነ እርግጠኛ አይደለም። ነገር ግን ምን አስባችሁ እዚህ ቤት ላይ ቃላብ ላይ እንደዚህ አይነት ነገሮች ልክ እሱን ሌባ ዘመድ የለኝም እንዳልሽው ወንጀለኛም ቤት የለውም። እሺ ቤትሽ እስር ቤት ነው የሚሆነው። ይሄንን ነገር ደግሞ ከአሁኗ ሰዓት ጀምሮ አደርገዋለሁ። ከካሜራ ጀርባ አስጠፍንጌ ላሲዝሽ እችላለሁ ማትረጋጊ ከሆነ። ማን ይሙት። በጣም ጥሩ። እሺ
ለማንኛውም እንተሰኖት ከእድሜ ጋር የተያዘ ነገር ነው ብለን እንለፈው የሷን ነገር ይሄውልህ ምንቴ እንግዲህ ብዙ እንግዳ ነገሮች እዚህ ቤት ተፈጥረዋል። አንተም ከዚህ ቤት ከራክ ረጅም ዓመት ነውና ቃላብ ላይም ብዙ ነገሮች ተፈጥረው አልፈዋል። ቃላብ አሁን በእኛ ቁጥጥር ቃላብ በእኛ ቁጥጥር ውስጥ ነው የሚገኘው። እኛ ጋር ነበር ያደረው። እንግዲህ እሱን ሲመጣ የምታየው ነው የሚሆነው። ምናልባት እኔ ከምነግርህ ይልቅ እሱ የሚመጣበት ሁኔታ ለአንተ ትንሽ ነገሮችን ግልጽ ሊያደርግልህ ይችላል ብዬ አስባለሁ። ቃላብ አንዳንድ የጤና እክሎች ገጥመው ያው እሱን ሲመጣ ብታየው ይሻላል። ለጨዋታ እየገፈታተርኩ የነበርከው ልጅ ለጨዋታ እየገፈታተርኩ ምንቴ ቃላብ እየመጣ ነው የሚሆነው። የቃላብን ሁኔታ ታያለህ። ከዛ በተጨማሪ ደግሞ እንደው የልጅነት አብሮ አደጉነ ወንድሙነ ጓደኛውነ ብዙ ነገር አብራችሁ ያሳለፋችሁ ሰዎች ናችሁ እና ሲያይ የሚያስታውሱ እያንዳንዱ ነገር ምና ይሆናል። ምናልባት እየመጣ ከሆነ ቼክ ላድርግና አንዳንድ ነገሮችን እናወራለን። እሺ ይቅርታ። ቃላብ እየመጣ ነው። አንዳችሁ የሆነ ነገር ንገሩኛ። እየመጣ ነው። ደርሷል። እሺ ሲመጣ ምልክት ስጡኝ። እሺ እንግዲህ ምንቴ ቃላብ ወደዚህ እየመጣ ነው። ትንሽ ደቂቃ ነው እንጂ ይደርሳል። እንግዲህ ከረጅም ዓመት በኋላ ነው የምትገናኙት። ብዙ ነገር አብራችሁ ያሳለፋችሁ ሰዎች ናችሁና እንግዲህ ከልጅነቱ ጀምሮ ጤነኛ እንደሆነ አብራችሁ ትምህርት ቤት እንደተማራችሁ ብዙ ነገር እኔም ያደረኩት ማጣራት እዚህ ነው። እዚህ ቤት ውስጥ ያገኘሁት ማስረጃ ግን በጣም የተለየ ስለሆነ ነው። እሺ ይሄንም ነገር መጀመሪያ እኮ እኔ አንቺ ይገፈታተርከው ምናምን ያልሽ ከኔ ጋር ብዙ ነገር እንዳሳለፈ ታውቂያለሽ። በሽተኛ ሆኖ አይቀርም ምናምን ምን የምን በሽታ ነው ያለበት? ወይ ሲጀምር ቃል ምን እየሆንሽ ነው? ቆይ ከኔ ጋር አይደል እየመጣ እየጮተ የነበረው? እኛ ግቢ ላይ አብዛኛው ምን ጮተ የነበረው ምንድን ነው የከፈሉ? ለብር ነው ራስህን እየሸጥክ ያለው። የምን ብር ነው የምትይው? ቃል ከኔ ጋር እየመጣ ትምህርት ቤት እየሄድን አታስቶሽ? ጤነኛ ባይሆን የምን ጤና የናቲን ወርቅ አንስተህ እየሸጥክ በብር እንደማትጣለ ቆይ በልጅነታችን የተነሳ አጎቴ ያነሳን ታስታውሻለሽ? አንድ አንበሳ ግቢ እሱን ፎቶ አንስቼው ነበር የልጅነቴ ብዬ ማለት ነው። አሁን ይሄ ማለት ነው ይሄ አንበሳ ግቢ ነው በልጅነታችን። ይሄ 4 ዓመት 5 ዓመት አካባቢ ነው የሚሆነው። ይሄ ደግሞ እቺኛው ራሷ ይሄን ፎቶ አታስታውሹ? ያለ ይሄ ደግሞ ትምህርት ቤት ሚኒስትሪ መሰለኝ ያለፈለት የተነሳ ቃላብ እስከዚህ እድሜ ጤነኛ እንደነበረ ነው። ሚኒስትሪ ማለት 14 ዓመት ላይ 14 እንደዛ ነገር። ስለዚህ ተመልካቾቻችን እስከ 10 ምናምን እድሜው ቃላብ ጤነኛ እንደነበረ ነው ያጎቱ ልጅ ምን ተስኖት እየነገረን ያለው። ስለምን በሽታ ሆኖ ምናምን በሽተኛ እንዳልሆነ ታውቂ። ለምንድን ነው የምትክዱት እንደዚህ? ምንድነው ስለምን መከፈል ነው የምታወሩ? የሆነ የደበቃችሁት ነገር አለ ማለት ነው። ቅድም ሌባ ምናምን አልሽ፣ አሁን ስንት ነው የተከፈለ? ምንድነው? ይኸውልሽ ሄዳን ሰሚኛለሽ፣ አሁን እያንዳንዱን ነገር ትነግሪኛለሽ። መቼም ወጣት ነሽ። ምንድነው የምነግርህ? እኔ ምንም የምነግርህ ነገር የለኝም። ሁሉ ነገር ያሳለፈ ዝም በል አንተ፣ አፍን አትክፈትሽ ክፍታፍ። ወጣት እንደመሆንሽ ደግሞ በዚህ እድሜሽ እስር ቤት መማቀቅ ትፈልጊያለሽ ብዬ አላስብም። አንተ እኔን እስር ቤት የምታስገባኝ አንተ በፈጠርከው ሴራ፣ አንተ በፈጠርከው ድራማ እያንዳንዱ ነገር ያጎትሽ ልጅ። ከዛ በተጨማሪ ደግሞ ብዙ ማስረጃዎች አሉ። የህግ አካላቶች ከኛ ጋር እንደሚያሰሩ ነግሬሻለሁ። ስለዚህ እስር ቤት መማቀቅ ማትፈልጊ ከሆነ ማንም እስር ቤት አያስገባኝ። የምትፈልገውን ገንዘብ ልስጥህ፣ ውጣልኝ ከቻልክ። ስለዚህ ለእኔ ወፈር እየተደራደርሽኝ ነው ማለት ነው? ለምንድን ነው የምደራደርህ? የገንዘብ ጥባት እንዲህ ስለሚያደርግህ ስለማውቅህ። ስለዚህ እስር ቤት መግባቱ ምንም እያንዳንዱ ነገር የሚያስፈራሽ ሰው አይደለሽም አንቺ ማለት ነው። በጣም ጥሩ። እንግዲህ መክፈል ያለብኝን ከፍዬ እወጣለሁ። ደበረ እጅሽ ረጅም እንደሆነ ነው የምታስቢው። ይገርማል። ተመልካቾቻችን እንግዲህ እንዳወከኝ ነው የምታስበው አንተ። እቺ ልጅ ማለት የቃላብ ታናሽ እህት ነች፣ የስንት ታናሹ ነች። ነገር ግን ምን ያህል አይምሯ በገንዘብ እንደታወረ፣ ከዛ በተጨማሪ ደግሞ እስር ቤት ገብታ እንኳን ከእስር ቤት እንደምታመልጥ በዚህ እድሜዋ እርግጠኛ ሆናለች። ምን ያህል እጀ ረጅም እንደሆነች፣ ህጋችንም ደግሞ ምን ያህል እንደተበላሸ ልታሳየን እየፈለገች ነው ያለችው። ያንን ደግሞ እኛና የህግ አካላቶች ተባብረን ስለምንሰራ አብረን የምናየው ነው። ገንዘቧ የእውነት ያድናታል። እሱን አብረን የምናየው ነው የሚሆነው። እንግዲህ አሁን ስረዳ ይመስለኛል ምናምን ካልሽ ከፍዬ እወጣለሁ ምናምን ካልሽ እኮ እያመንሽ ነው። ምንድነው? ቆይ ወንድ ያጎቴ ልጅ ምንድነው ያደረጋችሁት? በስነ ስርዓት አውሪኝ። ዝም በል በእናትህ ሬሳ። እናትሽን ባላቃት እኮ አንቺ እኮ ከኔ ጋር ተጫውተሻል እኮ። አላውቅም፣ ደበረ ስለማላውቅ
ስንት ነገር አሳልፈን ተይ ኤደን እንደዛ አትሁኝ። ይሄ ያንቺ ማንነት አይደለም። እኔ የሌባ ዘመድ የለኝም። ገደል ሌባ እንዳልሰረኩ ታውቂያለሽ። ለመጨረሻ ጊዜ የት ጋር እንዳየሽኝ ታውቂያለሽ? በር ላይ ነበርሽ። በእናትህ አንተ ታዲያ እናቴ ወርቅ የት ሄደ እኮ? አጋጣሚ ተገጣጥሞ ሊሆን ይችላል። ምንቴ ይኸውልህ ከሷ ጋር ክርክሩን አቁምና አሁን የተወሰነ ማጣራት አድርጌ ነበረ። ከዛ በተጨማሪ ደግሞ አንተ ላይ ወርቅ ሰርቀሃል በሚል ምክንያት ከዚህ ቤት ለምን እንዳሸሹ እያንዳንዱ ነገር ግልጽ ነው። እንግዲህ የአንተ አጎት ወይም ደግሞ የቃላብ አባት ከአያት የወረሰው ትልቅ መሬት እንዳለ ነግረኸኝ ነበር። በጣም ትልቅ የሚባል መሬት። ያን መሬት ከወረሰ በኋላ ደግሞ የቃላብ አባት አርፏል። እሱ ካረፈ በኋላ ሙሉ ለሙሉ እንግዲህ የእንጀራ እናት ነው የነበረው። ከዛ በተጨማሪ ደግሞ ትክክለኛ ከቃላብ ጋር የምትገናኝ ሳይሆን በእንጀራ እናት የምትለያይ ልጅ ነው ያለችው። ሙሉ ለሙሉ ሀብቱን ያወረሰው ደግሞ ለልጁ ነው። ያን ካወረሰ በኋላ ነው የተለያየ ነገር ምን አላችሁኝ? ደርሷል? ይግባ አስገቡት። ችግር የለውም አንድ ላይ ጨርሰዋለሁ። አስገቡት። ይግባ ይምጣ። እሺ ከካሜራ ጀርባ ያላችሁ ሰዎች እባካችሁ አስገቡት። እሺ እና ያንን ነገር እንዳደረጉ ውርስ ፍለጋ ሙሉ ለሙሉ ቃላብ ውርሱን ወርሷል። ያን ውርስ ከወረሰ በኋላ ደግሞ እያንዳንዱን ነገር ማጣራት አድርገው ቃላብ ላይ የተለየ የጤና እክል እንዲደርስበት እያደረጉ እንደሆነ በተወሰነ ማስረጃ መሰረት አለኝ። 100% ማስረጃዬ ደግሞ እርግጠኛ ሲሆንልኝ ብዙ ነገር አደርጋለሁ። ከዚህ ቤት አንተን ለምን እንዳራቁ አሁን በደንብ ነገሮች ግልጽ እየሆኑልን ይመስለኛል። አንተ የሰጠኝ ትንሿ ማስረጃ ለእኔ ትልቅ ፍንጭ ሰጥታኛለች። የተወሰነ ማጣራት አድርጌ ነበር። ምንድነው የተፈጠረው? አንዴ ካሜራውን ዝቅ አድርገው እባክህ። ምንድነው የተፈጠረው? ቆይ ምንድነው የተፈጠረው? ተረጋጋ ቃልዬ፣ ተረጋጋ ቃልዬ፣ ተረጋጋ እባክህን፣ ተረጋጋ ቃልዬ፣ ተረጋጋ። መጀመሪያ ለምንድን ነው ያስቸገርከው? እባክህን ቃልዬ ተረጋጋ። እስቲ ቃል ተረጋጋ። ቆይ ተረጋጋ ቃል ማንም አይዝህም። እኔ ያለሁልሽ አሁን እኛ አለን። ከኛ ጋር ደህና ሆነ አልነበር እንዴ? ቃልዬ ደህና ቃልዬ ተረጋጋ። መጀመሪያ እባክህን ተረጋጋ ቃልዬ። ቆይ ተረጋጋ ቃል። ቆይ እስቲ ዝም በል። እሺ ቃልዬ ዝም በል መጀመሪያ። በቃ ተረጋጋ። እስቲ ተመልካቾቻችን እንግዲህ ቅድም ያያችሁት መንጓጓት ትንሽ ቃላብ ወደዚህ ቤት መግባት አልፈልግም ብሎ ነው። ብዙ ተወች የተደረገበት ብዙ የተጎዳበት ቤት ስለሆነ ይመስለኛል እንደዛ ያለው። ቃልዬ እባክህን ተረጋጋ። ይኸውልህ ተረጋጋ። እሺ ከኛ ጋር ሆነ እኮ ሰላም ሆነ ነበር አይደለ? ከኛ ጋር ይኸውልህ ተረጋጋ እባክህን ቃል ተረጋጋ። እሺ ከኛ ጋር ሆነ እኮ ደህና ሆነ ነበር። ለምን አልገባም አልክ? ቃልዬ ተረጋጋ። ማንም ያስር ቃል ቆይ እኔን አታስቶሰኝ ቃል ቆይ አታስቶሰኝ። ምንድን ነው ያደረጉት? የምስጋር ቃል ቆይ እኔን አታስቶሰኝ ቃል ቆይ ተረጋጋ። የምን ሲጋራ ነው? ምን እንደዚህ አይነት ልጅ እኮ ነበር። ምንቴ እኮ ነው። ቃል እኔን አታስቶሰኝ። የልጅነት ጓደኛ ልጅ ምንቴ። ቃል እስቲ ቃልዬ ቀና ብለህ እስቲ እባክህን። ይኸው ቃልዬ አታስቶሰኝ። ምንቴ እኮ ነኝ ቃል ምንቴ እኮ ነኝ። ሁሉንም የምትፈልገውን ነገር እናደርግልሃለን። እሺ ከኛ ጋር ሆነ ነበር። ተረጋጋ እባክህን ቃልዬ። አውቀኸኛል። ተረጋጋ። እኔ ወስደሃለሁ። እንሄዳለን። ቆይ አውቀዋለሁ። አይገርምም? ምንቴ እንዴት አያውቀኝ ልጅ? ከኛ ጋር እኮ ምንድን ነው ያደረጉት? ደህና ነበርክ እኮ ቃልዬ። እባክህ ተረጋጋ። እሺ ቆይ ረጋ በል ቃል። ቆይ እስኪ ረጋ። አዎ ቃልዬ አውቀዋለሁ። ምንቴ እንዴት አያውቀኝም? የልጅነት ጓደኛ። እንግዲህ በእንደዚህ አይነት መንገድ ነው ታሞ ያየ ነው። እኛም ካገኘነው በኋላ ብዙ እንደተጎዳ ነው እና ይሄ ጉዳት የመጣው ደግሞ ከአባትየው ሞት በኋላ ነው። እርግጠኛ ነኝ ድምዳሜ ላይ ነው እንጂ እኔ ከዛ በኋላ ነው ያላገኘሁት። እንደዚህ አልነበረም እኮ ቃል። ቆይ ተረጋጋ እባክህ ቃልዬ። እንዴት ታዋ ቃልዬ እንሄዳለን። ቆይ ማንም አይዝም። ይሄን ቤት አትየው። እዚህ ቤት ነበረ ታስሮ የተገኘ ነው። ክፍል ውስጥ እዚህ ውስጥ ነበረ በሰንሰለት ታስሮ ያገኘ ነው። እባክህ ቃልዬ ተረጋጋ። በቃ ይሄን ክፍል አታየውም። እሺ ተረጋጋ እባክህ። አሁን እኔ ያለሁልሽ እኛ ካለ ማን ነው የሚመጣው? ተረጋጋ እስቲ ቃልዬ። ከኛ ጋር እኮ ጥሩ ታወራል ነበረ። ረጋበል መጀመሪያ ረጋበል ቃልዬ። አይዞህ እሺ፣ ሁሉን ነገር እንሰጣለን እናደርግልሃለን። እሺ ቃልዬ አሁን እኛ ጋር ያለ አሁን ለምንድን ነው ማንም አይዝም።
ምንም ያልገባኝ ነገር እኮ እሱ ነው። እንግዲህ ይኸውልህ ምንቴ አሁን እሱ ፊትም ለማውራ ከአባቱ ሞት በኋላ ነው እንደዚህ ሆነውና ከዛ በፊት ጤነኛ ነበር፣ አብረን ነበር ሁሉ ነገር እያደረግን ነበር። ይመጣል። እሺ ይመጣል ማለት አባቴ መጣ ነው። አዎ እንደዛ ነው የሚለው በቃ ሁልጊዜ። ከዛ በኋላ ነው ህመሙ የጀመረው። ምን እንደሆነ አላወቅንም። እንግዲህ ድምዳሜ ላይ ደርሻለሁ ያልኩም እሱን ነው። ያንም ያህል መሬት ውርስ ካለው ለውርስ ብለው ነው እንደዚህ ሊያደርጉት የሚችሉት እንጂ ሌላ ምንም ምክንያት አይኖራቸውም ይሄንን ልጅ እንደሚያደርጉበት። የሚገርምህ እኔ ሳገኘው ከዚህ በላይ በጣም ተጎድቶ ነበር። ቃል ያይዞሽ ተጎድቶ ነበረ በጣም። ከዛ በኋላ ነው ከዚህ በላይ በጣም ተጎድቶ እንዴ እኔን አንቆኝ ሁላ ምናምን ነበር እኮ። አሁን ነው ተስተካክሎ አሁን ይሄን ቤት ሳይሆን ነው እንደዚህ ሆነው እንጂ በጣም ጤነኛው ነገ ከነገ ወዲያ ምንቴ አንተም ትኖራለህ እንግዲህ በደንብ እንደሚያወራ እርግጠኛ ነኝ። እያንዳንዱ የሆነውን ነገር እንኳን ቁጭ ብሎ እያስረዳቸው ነበር የእኛን ሕክምና ባለሙያ። ቆይ ቃልዬ ይኸውልህ አሁን እኛ ጋር ነው ሻለው ሰላም አትለውም እንዴ? ምንቴ ወንድምህ እኮ ነው ያጎት ልጅ ያስወጣሃል። ያጎት ልጅ አስወጣለሽ። ቃል ተረጋጋ። መጀመሪያ ሚልህን ስማ። ይኸውልህ ከምንቴ ጋር አብራችሁ ትጫወታላችሁ፣ እሱ ይዞ ይሄዳል። እንደ በፊቱ ትስቃለሽ። ቃልዬ የምትስቅበት ቀን ሩቅ አይሆንም። እሺ እኛ አብረህንን ያለ ነው። እሺ አሁን በእኛ እጅ ውስጥ ነው ያለው። ድነሃል። የምትስቅበት ቀን ቅርብ ነው። እሺ ቃልዬ ተረጋጋ። እሺ ቃልዬ እባክህ። እሺ ከዚህ ቤት ሄዳል። እሺ በቃ እሺ ይዘን እባክህ ቃል ና ቃል ያዙት እባካችሁ ጋሮች ያዙት። አዎ እሺ ተመልካቾቻችን እንግዲህ ቃላብን እንዳያችሁት በጣም ተረብሿል። ከበር ጀምሮ እዚህ ቤት ውስጥ መግባት አልፈለገም ነበረ። ከዛም በኋላ እስማምተን ትንሽ ልናወራው እንደምንችል ብቻ ነበር ያናገርኩት። ነገር ግን ገብቶ ከኛ ጋር ሊያወራ ፈቃደኛ አይደለም። አንደኛ እዚህ ቤት ውስጥ ነበር ቶርች ሲደረግ የነበረው፣ በሰንሰለት ታስረው የነበረው። ከዛ በተጨማሪ ብዙ አይነት ነገር ሲያደርጉበት የነበረው እዚህ ቤት ነው። እንግዲህ ምንቴ ይሄ የእሱ ክፍል ነበር ብለኛል። ግን እያንዳንዱ የቃላብ ጉዳቶች የተጠነሰሱት እዚህ ቤት ውስጥ ነው። ከዛ በተጨማሪ ደግሞ ይህንን ነገር ማስታወስ አይፈልግም ቃላብ። ተመልካቾቻችን ቃላብ በእኛ ጋር በነበረበት ሰዓት ላይ በጣም ጤነኛ ሆኖ የእኛ ሕክምና ባለሙያዎች የሚድን በሽታ እንደሆነ በአጭር ጊዜ መስተካከል ህመም እንደሆነ ነግረውኝ ነበረ። ቤቱን ሲያይ ነው እንደ አዲስ ያገረሸበት። በደንብ ተሽሎት ወደ ጥሩ ጤናው ተመልሶ ከእኛ ጋር ቆይታ እንደሚያደርግ ባለሙሉ ተስፋ ነኝ። እንግዲህ ይዤው እንደሚመጣም ቃል እገባላችኋለሁ። እንግዲህ ምንቴ ቃላብን እንዳየ ሆነው የተለየ አይነት ጉዳት ላይ ሆኖ ነበር የተገናኘ ነው እና እንደው በመጀመሪያ ያንተ አብሮ አደግ ነው፣ ያጎት ልጅ ነው። ያጎት ልጅ ማለት ደግሞ ወንድም ነው አይደለ? እንደው ስታየው ምን አይነት ስሜት ተሰማ? ምን ስሜት ነው? እኔ እንደዚህ በዚህ አይነት ሁኔታ አንድ ቀን አገኘዋለሁ ብዬ አስቤ አላውቅም። እንደዛ ስንራራቅ ወይ የሆነ በስራ አጋጣሚ እንገናኛለን ምናምን። እኔ እንጃ የምር እኔ ለምን እንደዚህ እንዳደረጉም እኮ ግራ ነው ግብት ያለኝ እኮ የምሬ ነው። እኔ እንጃ እኔ እህቱ አብራው ነው የተጫወተችው። ለምን እንደዛ እንደምታደርግ አላውቅም። አንደኛ ከመንገድ ነው ሳመጣም ከመንገድ ነው ይዤ የገባሁት እና እኔ ምን አወኩ። ከመንገድ መግባት ብቻ ሳይሆን ደግሞ ከአንተ ጋር አብሮ ያደገ ልጅ ወንድም በእንደዚህ አይነት ሁኔታ ውስጥ ስታየው የሚሰማ ስሜት ምን ያህል ሊከብድ እንደሚችል ትንሽ ከካሜራ ጀርባም እያየው ነበር። እንባህንም ሁሉ ነገርም እንግዲህ ወንድ ልጅ በዛ ልጅ ሲያለቅስ ማየት አላውቅም እና በጣም እረዳሃለሁ ስሜትህን። ግን እንደው ቃላብን እንደዚህ ሊያደርጉበት ይችላሉ ብለህ የምታስበው ምክንያት አለ ወይ? ከአንተ ጋር በነበረበት ሰዓት ላይ ጤነኛ እንደነበር ነግረኸኛል። ስለዚህ ከጊዜ በኋላ የመጣ በሽታ ከሆነ ቀጥታ እጃቸው ያለበት የኤደንና የመሰረት ነው። ስለዚህ ለምን ያደርጉታል? ለምን ሊታመም ቻለ ብለህ የምትነግረኝ ነገር ካለ? እኔ እንጃ ለምን እንደሆነ። አሁን እሱንም ለማወቅ እኮ ግዴታ እኔ አሁን ስለ ቃላብ ሳወራ የሆነ አጎቴ ጋር ምናምን አሁን ለአጎቴ ምን ብዬ ነው ሲጀመር መጀመሪያም ስጀምር ለምን እዛ ቤት ሄድክ ነው የሚለኝ። ምክንያቱም መሰረት ናት የእሷ እናት በጣም ሀርድ ናት። እንደገና ደግሞ አጎቴ ቃላብ እንደዚህ ይሆናል ብትል ይገላታል፣ መጥቶ ነው የሚገላት። የምሬ ነው። የትም ትሁን የትም በጣም የሚከታተላት። ምክንያቱም ያደራ ልጅ ነው ታዲያ። እሱም እኮ ከዚህ የምንጫናቸው ከሆነ የሆነ ነገር ጥቅም ፈልገ ነው የእሱ ላይ የሆነ ነገር ያደርጋሉ ያገሉታል በምናምን በሚል ነው። እኛ ለካስ ትንሹን ነገር ያሰብነው ከዚህም የባሰ የሚመጣ አይመስለኝም ነበር። አሁን ለአጎቴ ምን ብዬ ነው ለሱ መናገር የለብህም። ምን መሰለህ ለአባቴ አጎቱ ነው እንዴት ነው ማልናገር? ምን አለ መሰለህ መጀመሪያ ነገሮችን እኛ እናጣራ። ምክንያቱም የእኛ ስጋ ሲሆን እንደው የምናደርገውን ነገር አናቅም አይደለ? ወደ አላስፈላጊ ወንጀል ውስጥም አባትን ሊገባ ይችላል። ነገ ከነገ ወዲያ በንዴት ተነሳስቶ እነዚህን ሰዎች አደጋ ቢያደርስባቸው አንደኛ እሱም ወንጀለኛ ይሆናል። ሁለተኛ ደግሞ እነዚህ ሰዎች የሚገባቸውን ቅጣት ሳያገኙ እረፍት እንዳገኙ ነው የምናደርገው። እኛ በህግ ይዘነዋል ሁሉን ነገር።
ትልቅ ፍርድ እንደሚጠብቃቸውም በጣም እርግጠኛ ነኝ። ስለዚህ እኔ እናንተ በደንብ ተነጋግረን ነገሮችን አስተካክለን ከዛ ቀስ ብለን በሄደን ላጎት የምናስረዳው ነገር እተባበራቸዋል ምንም ነገር። በጣም ጥሩ። ስለዚህ ምንድን ነው ማለት ከአንተ ጋር ጤነኛ ከሆነ ይሄ ልጅ ካደገ በኋላ ወይ ከዛ እድሜ በኋላ ለምን እንደዚህ ሊያደርጉ ቻሉ? ምክንያታቸው ምን ይሆናል ብለህ ታስባለህ? አንተንም ከዚህ ቤት ወርቅ ሰርቃል በሚል ምክንያት ያሸሹ የሆነ ምክንያት እንዳላቸው እርግጠኛ ነኝ። ያው አጎቴ እንደሚለው የሆነ ጥቅም ፈልገም ምናምን ነው የሚመስለው። ከዚህ በፊትም አባቴም ማለት የእሱን አጎት ማለት ነው በጣም ታስጨንቆ ነበር። ምክንያቱም አጎቴ ከመሞቱ 1 ወር ወይ 2 ወር አካባቢ መሰለኝ የአያቴ ሌላ ቦታ መሬት ነበረው የሚያርስበት። ከዚህ ውጭ አያቴ በጣም ሀብታም ሰው ነበር እና ለሁለት ልጆች ያሉት ለሁለቱም ልጅ እኩል ነው ያካፈለው። ከዛ እዛ ትንሽ ራቅ ይላል ወደ ታች አካባቢ ነው መሬት ነበር። እሱን በብዙ ሚሊዮን ነው የሸጡት። በዛ ጊዜ አስበው በብዙ ሚሊዮን ነው የሸጡት። እሱን አጎቴ ታመመ። በዛ የታመመ ሰዓት ብሩ ተቀመጠ ማለት ነው። ማን ጋር ይቀመጣል? አባቴ ጋር ማለት ነው። አባቴ ጋር ከተቀመጠ በኋላ አጎቴ ከሞተ በኋላ ማለትም የቃል አባት ከሞተ በኋላ በቃ ታስጨንቋለች፣ ትደውላለች ምናምን። ደውላም እኮ በስትክክል አታወራም። የምሬ ነው። መተን በአካል እንትን እንበል አፈልግም፣ በባንክ ነው የምትለው። እኛ ማግኘት አፈልግም። እኔ እንጃ ብቻ እኛን አፈልገም ጥቅም ነው የፈለገችው ማለት ነው። ከዚህ በፊትም እሷም ፈት ነበረች፣ አጎቴም ፈት ነው፣ እሷም ፈት ነበረች። ከዛ በፊት ብሩን አይታ ነው የመጣችው ማለት ነው እንጂ ሰውየው ሳይሞት እንዴት አጎቴ ልታገባ ትችላለች? አባቴም ፍቃደኛ አልነበረም የዛ ሰዓት። ግን በቃ ጥቅም ፍለጋ እንደመጣች በጣም ነው የሚያስታውቀው፣ በጣም ነው የሚያስታውቅበት። እኔ እንጃ ብቻ እንግዲህ ልጅ ስለሆንክ አንተም ነገሮችን እንትን አላልክ ይሆናል። የቃል እናት ቃልን ስትወልደው በወሊድ ምክንያት ነው መሰለኝ ፈተነች ስላልክ እንትን ልበል ብዬ ነው። እና እሷ ናት ፈትን ያለችው መሰረት። እሺ ስለዚህ ቅድም አንተን ከዚህ ቤት ወርቅ ሰርቃል በሚል ምክንያት እንዳራቁ ተነጋግረን ነበር እና እኔ ምን አውቄ ለካስ እንደዚህ ኃጢአታቸውን ለመሸፋፈን ነው። ቃልን እንዳላገኘው ነው አብሮ አደገኝ ማለት ነው። በቃ እሱን ተጠቅመው የሆነ ነገር ካረጉት በኋላ ብሩን ለመውሰድ ነው። እንደዛ ነው ግምቴ ማለት ነው። ከመጀመሪያው ጀምሮ የሚገርምህ ምንቴ እኔም ሳስበው የደረስኩበት ነገር ምንድን ነው፣ ሌላ ምንም አይነት ምክንያት የላቸውም ይህንን ልጅ እንደዚህ ለማድረግ። በዛ ላይ ባደረግኩት ማጣራት ሙሉ ለሙሉ የአጎት ወይ ደግሞ የቃል አባት ውርስ ያለው በቃል ስለሆነ ያንን ነገር ለማግኘት ግዴታ መታመም መቻል አለበት። ይሄ ልጅ ታሞ ቀጥተኛ የሐኪም ታሟል የሚል ማስረጃ ከመጣ ሙሉ የወራሽ መፍቱን ወይ ለኤደን ወይ ደግሞ ለእናትየው ለእንጀራ እናቱ ሊሰጥ ይችላል። ይሄም በማድረግ ሊሆን ይችላል ብዬ ነው ማሰበው። በጣም በሚገርም ሁኔታ ግን ሌላ ትልቁ መረጃ የሰጠኝ ምንድነው፣ ከዚህ በተጨማሪ ትልቅ መሬት እንዳለ፣ በብዙ ሚሊዮን ብር የተሸጠ መሬት እንዳለ፣ ያንን ብር ደግሞ ያንተ አጎት ጋር እንዳለና ያልተሰጥ ፈቃደኛ እንዳለች ነግረኸኛል። ስለዚህ እቺ ሴት ያንን ብር የመውሰድ የመውረስ ነው እንጂ ልጇን የመውደድ አይደለም ማሳባው ማለት ነው። ልጇን የመውደድ አይደለም። በዛ እሷ ባገባትም ጊዜም ለቃልዬ ያው አባትየው ስላለ ነው እንደዛ የምታሳየው እንጂ የሆነ የፍላጎት የመነጨ ምናምን ነገር አታሳዩም ነበር። ብቻ እንጃ ምንትዬ እያንዳንዱ ነገር ከአንተ ጋርም ለማውራት ትንሽ አንተም ያለበትን ሁኔታ በደንብ ተረጋግተ፣ እኛም ደግሞ ከዚህ በተሻለ የሰው የሰነድም ማስረጃ በስርዓት ይዘን ሲሆን በጣም የተሻለ ነው እና እንደዛ እናደርጋለን ማለት ነው። እነዛ ልጆች ግን በእኛ እጅ ቁጥጥር ስር ሆነው ለህግ እናቀርባቸዋለን። ተመልካቾቻችን የቃልዬ ጉዳይ እንግዲህ የእኛ ሕክምና ባለሙያዎች ክትትል እያደረጉለት ነው። የሚገርምህ ጤናው ተሻሽሎ ነው እንጂ እዚህ ቤት ሲመጣ ነው ያ ነገር የተነሳበት። በጣም ተሻሽሎ ጤናማ በሆነ መንገድ ከኛ ጋር ያወራ ነበር። ስለዚህ አንተን አገናኝቼ ብዙ ነገሮች እንደምታወሩ ተስፋ አደርጋለሁ። ተመልካቾችም ቃል እንደገባውላችሁ ቃልዬን ጤነኛ ሆኖ ይዤው እመጣለሁ የሚል ተስፋ አለኝ ማለት ነው። ተመልካቾቼ እዚህ ቤት ውስጥ ያለውን ጉድ ዛሬ በደንብ አይተናል። ከቃላብ ጀርባ ያለው ምንድን ነው? እናትየውና ኤደን ምንድን ነው ከቃላብ የሚፈልጉት? ለምንስ ነው የገዛ ልጇ ባይሆን እንኳን የእንጀራ ልጇን የልጇን ወንድም በዚህ ልክ ማሰቃየት የፈለገችው? ይህን አብረን የምናየው ይሆናል። ይህ ገመና ሾው ነው። የተበደሉ ሰዎች እንባ የሚታበስበት፣ የበደሉ ሰዎች ለህግ፣ ወንጀለኞች ለፍትህ ለህግ የሚቀርቡበት ሾዋችን ነው። እኔ ሳሚ ነኝ። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ደግሞ ቅድምም ከዚህ በፊትም እንዳልኳችሁ እያንዳንዱ የምንለቃቸውን ነገሮች ለሁሉም እንዲደርስ ሁሉም ተምሮበት ሁሉም እንዲያየውና ወደኛም እንዲቀርብ ሼር የሚለውን ምልክት በመጫን ከዛ በኋላ ኮፒ ሊንክ እያደረጋችሁ ለዓለም እንድታዳርሱልን በትህትና ጠይቃለሁ። እኔ ሳሚ ነኝ። አብራችሁን ቆዩ።